ናችሁ? የመጣ ነው። አንዴ السلام عليكم حسو. وعليكم السلام ورحمة الله وبركاته. سلام. እንዴት ነው? አልሐምዱሊላህ። እንዴት ናችሁ? አለን አልሐምዱሊላህ። አብደላ እንድትዘይር ሜሴንጀር ላይ አብደላህ ኢብኑ ኡሚ መክቱምን አገር ስገባ አስታውሰኝ ምናምን ብለህ ወላሂ አላስታውስ። በቃ ጥያራ ላይ ነች። ያጋጥማል እንግዲህ። ፎሎ አድርጉኝ ጀማ። እሺ ልውጣ። እሺ እና እንዴት ናችሁ ያ ጀማ? ሀቢቢ ካም ቱ ዱባይ ይላል። ጉዞ ወደ ዱባይ ማሻአላህ። እና ምን ይታያችኋል? يا سلام. ماشي يقرت له داش عندي ልጫወት ቆይ እሺ ايه زمان يبالا تعرفون هذا الزناوي يطالنا والله يا سلام. ሁለት ሰዓት ሊሆን ነው አይደል? ነው አንድ ሰዓት ነው። برج خليفة نعم. جاكيت لبس እስካሁን ለምሼ ነበር እንዴ يا جماعة. الله يلا ጉዞ ወዴት ነው? ጉዞ ከእናት ሀገር ኢትዮጵያ ወደ አባት ሀገር ዱባይ። يا سلام. ኔትወርክ ይሰራል ልጆች? السلام عليكم ورحمة الله وبركاته.
وعليكم السلام ورحمة الله وبركاته. أهلا الجرى. هون لو اللي فلايت. السلام عليكم. وعليكم السلام ورحمة الله وبركاته. لينا. دنانوي. الله سلامنا. الله الحمد لله عندنا. تمام الحمد لله. እየተመለሳችሁ ነው? ዳው እየተመለስን። ማሻአላህ ማሻአላህ። እኔማ ዶክተርን ሁሉ ይዘይራል ብዬ ነበረ ልጄ። ወላሂ ባገኘው ደስ ይለኝ ነበር። 15 ቀን ነበረች ወደ አፋር በጣም አይ ማሻአላህ ማሻአላህ። አሁንም ቂራአት ላይ ነው ኡስታዙ እያቀሩት ነው። ማሻአላህ ወመዝ አክተም በለው ስድስት ጊዜ አድርጓል። አይ አሁን ቃይዳን ገና እንትን እያለ ነው እየጨረሰ ነው። ኦልሬዲ ጥሩ እየሄደ ነው። ጎን ለጎንም እንትን እያለ ነው። አለም ተራ ደርሷል። አሁን ደህና ነው። ገና 6 አመት ትንሽ ቀን የኖረ ያለ እንትን ቆይታ እረፍት ቆይታ እንጂ ትንሽ ነው። አሁን ያለ እረፍት እንጂ አሁን የመጣው ትንሽ ነው በጣም 15 ቀን ነው። ወላሂ ኧረ ረጅም ነው እንጂ ለኛ ሰው ብናል ይመለሱ ነው እኛ ሰማነው። ሚኒሊክንም ኃይለ ሥላሴንም እኮ ዘይሯል እኮ አላየህም እንዴ? ረጅም ወደ ኋላ ነው። ኢንሻአላህ አሁን ደግሞ ሀገሩ እንደሆነ ነው እኛ የምንፈልገው። ባገሩ ኢንሻአላህ ባገሩ እንደሆነ ነው የምንፈልገው እያልኩት ነው። ኢንሻአላህ ወላሂ እኔት ፍላይት ላይ ነው ወይስ ምንድነው? አሁን ገና ሊነሳ ነው። ሰዎች ገና እየገቡ ነው። ኦኬ ስለዚህ ሌሊት ነው የምገባው ማለት ነው። ሌሊት 1 ሰዓት ተኩል ምናምን አካባቢ ላይ መሰለኝ። ኢንሻአላህ እንደዛ ሰርቪስ እንዳለ እኮ ግን ሰማሁኝ። በነገራችን ላይ ፍላይት ላይ ሆነም ሰርቪስ እንዳለ ሰማሁኝ። ኖርማሊ ኢንተርኔት ይሰራል። በዶላር ነው ግዢው። ወላሂ ላይ እየተጓዝኩት አው እንደዛ አየሁኝ። ባለፈው ወደ $20 ምናምን መሰለኝ ለፍላይቱ 25 ዶላር እና አለ ባለ አዎ ግን እንትን ነው ዱባይ ጉዞ በጣም 3 ተኩል ምናምን ነው ሰዓት የ3 ሰዓት ተኩል ምናምን ጉዞ ነው። እንቅልፍ ለመተኛት ቀኑን ሙሉ ስዞር እውላለሁ። አይ ላንተማ እንደውም ጥሩ ሆነ እንደውም እንኳን አልተጠቀምክ እንጂ ታርፋለህ። አረፍ ብለን እንትላለን። አይ አንዳንዴ ወላሂ በቃ ማለት በጣም ታያዝነኝ እንደዚህ 24 ሰዓት ሙሉ እንደዚህ እየደከመ እያልክ ምናምንና አሁን እንደ ቆም ሌላውን ተውትና እንዴት ነው የሚሞላው? አየር ላይ ተቀምጠ በጣም ነው የሚደብረኝ ወላሂ። አሁንም አለፈ እኮ ጨረስ ፍላይ ዱባይ ይኖረው አይኖረው አይታወቅም፣ ግን እነሱ ይነግሯል። ያሳያል እነሱ ሆስቴሶች ያሳዩዋል። ሆስቴሶችን ነው የምጠይቃቸው። የት እዚያ ውጭ ላይ ነው ወይስ እዚያ ያሉት? እሱ ነው እንጂ አየሩ ላይ ነው። እሱ ላይ ነው ኢንተርኔት ማግኘት ትችላለህ ወይ ዋይፋይ ምናምን ትላቸዋለህ። የኢትዮጵያ አየር መንገድ አለው አውቃለሁ፣ የኢማራትም አለው፣ ግን የፍላይ ዱባይን አላውቅም። ኢትዮጵያ አየር መንገድ አለው። አይ ሁሱ አሁን እንዳትጠይቅ አደራህን። አሁንም አረፍ ብለህ ሂድኝ። አይ ለበኝ 3 ሰዓት ተኩል በጣም ረጅም ነው ወላሂ። 3 ሰዓት ተኩል አዎ። አይ እንትን አይልም በቃ ለጠይቀው ራስን የሚያበራውን ነው የምጠይቀው። እንደዚህ ፍላይ ይመጡ ለምር በጣም የሚደብረኝ 3 ተኩል ማለት ነው። አይ እኔ ፍጥጥ ብሎ ነው የሚሄደው ታውቃለህ። እስኪ ቼክ አድርጋቸውና እንስማቸው። እና የሚቀበል ሌሊት ነው የምትመጣው፣ የሚቀበል የለም። በታክሲ ነው የምትሄደው። እኔ ግን ብታርፍ ሁሉ ነበር ደስ የሚለኝ። እኔ ነኝ የማይሆን ወሬ አውርቼ እንትን ያለው አንተ ነህ። አሁን ሰውየውን የሌለ ነገር አስታወስክ። አይ ባለፈው አንድ ጓደኛ ወደ አሜሪካ ፍላይት እያደረገ $20 ምናምን እንደዚህ ከፈልኩ ምናምን አለኝና
ነው እንደዛ። አዎ አይ ጥሩ ኖርማሊ ኢቭን እኔም በነገራችን ላይ ካለ ኢንተርኔት ጉዞ በጣም ማለት ይከብዳል። ኢቭን ያገር ውስጥ እንኳን ሰማ አይቻልም ስደት ነው ምናምን አለ። ኧረ ዝም በለው እነ ኢማራትና እነ ኢቲ ያላቸው ዝም በለው። ኢቲ ያለው ዝም ብሎ ነው ኢቲ። በቀጣይ በኢቲ ፍላይት ታደርጋለህ። ሰላም ግን አውሮፕላን ውስጥ መነጽር ማድረግ ይቻላል ግን አይ አልተገለበጠም እንጂ አልተገለበጠም። ታውቃለህ ችግር የለውም እንደዚህ ከሆነ ተገልብጦ ነው መለበስ ያለበት። ኧረ በአላህ ትክክለኛ መነጽር አለ። አይ ያምራል እኮ ግን እና እንግዲህ በሰላም የምትገባልን አላህ ያድርግልን። አሚን አሚን አሚን። ኢንሻአላህ እመጣለሁ። ሰመኔም እመጣለሁ። እንዘይራለሁ። አንተ ብቻ አይደለም የመጣም ዘይረን ኢንሻአላህ ኢንሻአላህ። እሺ ወስዋሽ መልካም ጊዜ እሺ ወንድሜ مرحبا شكرا جزاك الله خير. من يزالنا ወላሂ ራሴን ይዤ ከመጣሁኝ ዱባይ ድረስ በጣም ነው ራሴን የማመሰግነው። እኔ ባዛር ወጥቶ ሰለፍ ነኝ እቃ ይዤ ማምጣት አረፈ። አይ ጤና አዳም ምናምን አታወጣም። አይኔ እንዴት ሆነ ግን? አይኔ ራስ አልጠይቅም። አይኔን ታከምከው? በቀጣይ በኢቲ ፍላይት ታደርጋለህ። ሰላም ግን አውሮፕላን ውስጥ መነጽር ማድረግ ይቻላል ግን አይ አልተገለበጠም እንጂ አልተገለበጠም። ታውቃለህ ችግር የለውም እንደዚህ ከሆነ ተገልብጦ ነው መለበስ ያለበት። ኧረ በአላህ ትክክለኛ መነጽር አለ። አይ ያምራል እኮ ግን እና እንግዲህ በሰላም የምትገባልን አላህ ያድርግልን። አሚን አሚን አሚን። ኢንሻአላህ እመጣለሁ። ሰመኔም እመጣለሁ። እንዘይራለሁ። አንተ ብቻ አይደለም የመጣም ዘይረን ኢንሻአላህ ኢንሻአላህ። እሺ ወስዋሽ መልካም ጊዜ እሺ ወንድሜ مرحبا شكرا جزاك الله خير. من يزالنا ሁሱ ወላሂ ራሴን ይዤ ከመጣሁኝ ዱባይ ድረስ በጣም ነው ራሴን የማመሰግነው። እኔ ባዛር ወጥቶ ሰለፍ ነኝ እቃ ይዤ ማምጣት አረፈ። አይ ጤና አዳም ምናምን አታወጣም። አይኔ እንዴት ሆነ ግን? አይኔ ራስ አልጠይቅም። አይኔን ታከምከው? አይኔ እየተሻለኝ ነው። መድኃኒት አለመጠቀም ነው እንጀራ። ኧረ ተው ብታስወጣው ይሻላል። ተው ወላሂ በጣም እንደዚህ ሙቀት አስነክቼው ማለት ነው። በሙቀት አድርገው ምናምን ላይ ሐኪሞች ምናምን እንጂ የሆነ ከኒና ምናምን ሰጠኝ። ጭራሽ ስነካው ይብስበታል። በጣም እየተለቀ ምናምን መጣ። አሁን ግን እንዳውም እየቀነሰ ነው ከባለፈው ማለት ነው። አዎ ግን እንትን ቢያወጡልህ ጥሩ ነው። በጣም ሲምፕል እኮ ነው። እንዴ ለምን እንደፈራ አላውቅም። ወላሂ በጣም ቀላል ነው። እኔ እኮ ስላደረገ ብዙ ሰው ስላደረገ ያም ማለት እንደዚህ ቅርድ አድርገው ወላሂ ኢንሻአላህ እስኪ አይውና በጣም እንትን የሚል ከሆነ ስባሉ እስካሁን እኮ ድኖ ነበር። ብታስወጣው ድኖ ነበር እስካሁን። ኢንሻአላህ እስኪ ዱባይ በቃ አስወጣለሁ። ማያምን ከሆነ አማም
السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. አማርኛም ብዙም አልችልም ትንሽ መልእክት አለኝ። تتكلم الأمهري؟ تفهم العربي؟ أتكلم عربي. يلا قولي. طيب يعني هذا الشيء عشان أنت على الدعوة عن التوحيد، عندي شيء يعني كتبت كتاب عن للنساء بالأورمو، عم يترجموه بالعربي بالأمهاري، قصدي الأمهاري. أبغى إنه يوصل إلى المسلمين الجدد الذي أسلموا للتو. فهمت فكري؟ الذين أسلموا يعني جدد شو يعني؟ أيوة الجدد. نعم. أبغى هذا الكتاب يوصل عندهم. الكتاب يتكلم عن الطهارة للمرأة. أنت اللي ألفت الكتاب؟ أيوة أنا اللي ألفت. أعطيت الكتاب للمجلس الأعلى للشؤون الإثيوبيين. اوكي في أديس أبابا؟ في أديس. طيب البنات اللي يتكلمون باللغة الأورومية ولا باللغة الأمهرية كمان موجود؟ طيب الكتاب ألفته بالأورومو، عم يترجموه إلى الأمهاري. طيب هل تم الآن تغييره إلى اللغة الأمهرية ولا كيف؟ عم يتم يعني أيوة ترجمه لكن لم ينتهي، يعني لم يطبع للحين. طيب لكن عم يترجم. طيب واللي ألفتيه باللغة الأورومية تم يعني طبعته ولا لسه بعد؟ تم الطباعة إن شاء الله. سوف يعلن في هذا الشهر إن شاء الله. بارك الله فيك جزاك الله خيرا. هي أعطوا تزكية. أكيد تزكية. نعم دكتور جيلان. أيوة. طيب دكتور جيلان يعني علق عليه شيء وزكاه صح؟ أيوة ما شاء الله عليك، الله يجزاك الخير ويبارك فيك። እህታችን በኦሮምኛ ቋንቋ አዲስ እስልምና ለሚቀበሉ ልጆች መጽሐፍን አዘጋጅታለች እና ይሄንን ለመጅሊስ ሄጄ ሰጥቼዋለሁ። መጅሊስ ዋና ደግሞ ዶክተር ማነው ጂላን አይተውት እሱን አወድሰውታል። ኪታቡን መጽሐፉን የጻፍኩትን በኦሮምኛ አዲስ እስልምና ለሚቀበሉ እና ያንን እንዲያነቡ እና እንዲጠቀሙበት አዲስ እስልምና የሚቀበሉ በኦሮምኛ ብቻ መናገር የሚችሉ ልጆች ያንን ጠቁምልኝ ያለች ነው። الموضوع قل لهم ان الموضوع عن الطهارة، لان احكام الحيض، احكام الاستحاضة، واحكام النفاس شيء حساس. انه ايوه يعني لما يبغون يسألون شيخ وكذا شيء حساس، عشان كذا كتبت عن هذا الموضوع. طيب وفيما يتعلق عن الصلاة وعن الوضوء هذه الاشياء كتبتها؟ لا ما يتعلق بالوضوء وكذا، بس كيف انه يتم الغسل وايضا غسل الجنابة. وفي الكتاب الصحة في اطار ايش اقول لك، الموضوع يعني عن صحة المرأة وهذا الموضوع كذا. طيب جزاك الله خيرا. طيب بعد السلامة يتقبلوا. نعم يلا قولي اسمع. لو في جماعة كذا يعني أتواصل معاهم عشان يوصل الكتاب عندهم. كلمي هذا الرجل اللي اسمعيني، كلمي هذا الرجل اللي يكتب اسمه عبد مركاتو، تقرين اسمه؟ هو يكتب في التعليقات.
نعم هو بيوصل لك الكتاب إلى العلم. شو اللي طلع يعني فوق عبدو ماركاتو هذا. نعم ايوه طيب. اسوي له متابعة، خليه يسوي لي متابعة عشان اقدر ارسل له الرسالة. እሺ እኔ ሙስሊም ነኝ። ጥያቄ አለኝ ይላል። መስጂድ ላይ ያለው ኮከብ ከመቼ ጀምሮ ነው ይላል። እጅማ በመስጂድ ላይ የኮከብና የጨረቃ ምልክት ማስቀመጥን የሚያዝ የቁርአንም ሆነ የሐዲስ ማስረጃ የለም። እሺ ሰዎች ይህንን የሚያደርጉት ከዲን አንጻር መሰረት ይዘው አይደለም። ስለዚህ ቢደረግም ባይደረግም ችግር የለውም፣ አለማድረግም ይቻላል። ለምን አላደረጋችሁም በመስጂድ ላይ አትባሉ። ባይደረግም ችግር የለውም። ኮከብና ጨረቃ በመስጂድ ላይ ማስቀመጥ ምንም ከአምልኮ ጋር የሚያያይዘው ነገር የለም። ምልክታቸው ለምን ተሰሩ ታዲያ ከተባለ አላህ ሱብሓነሁ ወተዓላ የቁል ፊ ሱረት አልበቀራ የስአሉነከ ዐኒል አሂላ ቁል ሂየ መዋቂት ሙሐመድ ሆይ ስለ ጨረቃ ይጠይቁሃል፣ ጨረቃም እርሷ የጊዜ መለያ ምልክት ነች በላቸው ይላል። አያችሁ፣ የጊዜ የወራት መለያ እንጂ ሌላ አይደለችም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወር ወይ 29 ቀን ነው ወይ 30 ነው አሉ። እርሱም በጨረቃ ወራት አቆጣጠር እንደሆነ ተናገሩ። ስለዚህ የወርና የጊዜ መቁጠሪያ እንጂ ሌላ አይደለችም ጨረቃ። ኮከብም ልክ እንዲሁ። ለምንድን ነው ከተባለ እነሱ ከዋክብት የተፈጠሩት በሶስት ዓላማ ነው። قال النبي صلى الله عليه وسلم خلقت النجوم بثلاثة أشياء ከዋክብቶች የተፈጠሩት ለሶስት ነገራቶች ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ታቻል ዚነተን ሊሰማ አንደኛው ለሰማይ ውበት ሲባል ታቻል፣ ሁለተኛ ወርጁ መልሻጢ ሰይጣናትን መምጫ፣ ሶስተኛ ወዕላማ ይህተዳ ቢሃ ሰዎች የሚመሩባት ምልክት እንድትሆን ዘንድ ነው። አላህ በቁርአን ላይ ለነዚህ ለሶስቱም ማስረጃ ነው። ስለዚህ ከአምልኮ ጋር የሚያያዝ ነገር የለም። ከመስጂድ በላይ እንድታስቀምጧት ነው ብሎ አላህ አልተናገረም፣ ነብዩ ሰለላሁ ዐለይሂ ወሰለም አልተናገሩም። ከመስጂድ በላይ ሲቀመጡ አንዳንድ ሰዎች በተለይ ክርስቲያን ልጆች የሆነ ከአምልኮ ጋር የተያያዘች ነገር ይመስላቸዋል። የጨረቃና የፀሐይ አምልኮ ከዚህ ጋር የሚያያዝ አይደለም። ከዚህ ከሶስቱ ዓላማ ጋር ብቻ ነው። ወጣቸዋል አይደል? አንደኛ ለሰማይ ውበት ነው። አላህ በቁርአን ላይ ወለቀድ ዘየና ሰማአ ዱንያ ቢመሳቢሃ በእርግጥም የቅርቢቱን ዓለም ሰማይ በብርሃን አስዋብኳት አሸበረቅኳት እያለ ይናገራል። አንደኛው ዓላማ ስለዚህ ለሰማይ ውበት ነው። ይህቺ ጨረቃ ፀሐይ ምናምን ያሉት በዚች በቅርቢቱ ዓለም ሰማይ ላይ ብቻ ነው። 7 ሰማያቶች አሉ አይደል? በሰባቱም ላይ የለም፣ ያለው በአንደኛው ላይ ብቻ ነው፣ በዚች ላይ። ሁለተኛ ሩጁመን ሊሸያጢን አላህ እዚያው ላይ ወለቀድ ዘየና ሰማአ ዱንያ ቢመሳቢሃ ጀዐልናሃ ሩጁመን ሊሸያጢን ይላል። ጀዐልናሃ ሩጁመን ሊሸያጢን ለሰይጣናት መምጫም አደረግኳት ይላል። እሱም እንዴት ነው ከተባለ አይታቸዋል። ጨረቃ ስትወረወር አንዳንዴ ቅርታ ኮከብ ከዋክብቶች ሲወረወሩ ምን እያደረጉ ይመስላቸዋል? ሰይጣናትን እየመቱ ነው። ለምንድን ነው የሚመቷቸው ሰይጣናትን ከተባለ ቁርአን ከመውረዱ በፊት ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከመላካቸው በፊት ሰይጣናቶች ወደ ሰማይ የመግባት ስልጣን ነበራቸው። ይገቡ ነበር፣ ይወርዱ ነበር እንደፈለጉ። ነገር ግን ቁርአን ሊወርድ ባለ ጊዜ ተዘጋ የሰማይ በር። ወአና ለመስነ ሰማአ ፈወጀድናሃ ሙሊአት ሐረሰን ሸዲደን ወሹሁባ ይታቸዋል። ሰማይ ክፍት ነበረች፣ እንደፈለጉ ይገቡ ነበር። ለቁርአን ክብር ሲባል ግን ለነቢይ ሰለላሁ ዐለይሂ ወሰለም ክብር ሲባል ተዘጋ። ከዚያ በኋላ ሲሄዱ ጊዜ መግቢያ እንዳጡ አዩ። ይታቸዋል። ስለዚህ ምን ያደርጋሉ? አሁን በምድር ላይ አንዱ በአንዱ ላይ እየተደራረቡ እስከ ሰማይ ድረስ ይደርሳሉ። የመጨረሻ ያለው ጆሮውን ወደ ሰማይ አስጠግቶ በሰማይ ላይ መላእክቶች የሚያወሩትን ወሬ ይሰማና ከታች ላለ ያቀብለዋል። ያ ከታች ላለው እያደረሰ እስከ መጨረሻው ድረስ ላለ ያደርስና የመጨረሻው ሄዶ ለጠንቋይ ይነግረዋል። ጠንቋይ አይታቸዋል፣ ወደፊት እንዲህ ይከሰታል ብሎ ሲናገር አንዳንድ እውነት ነገር ይከሰትለታል። ያ ከየት የመጣ ነው ከተባለ ከሰማይ የመጣ ዜና ነው። ከዛች ጋር ግን 100 ውሸት ሌላ ውሸቶች ይዋሻል። ከአላህ ውጭ ሌላ ነገር ያስፈልጋል ሰዎችን። አያችሁ።
ስለዚህ ያቺ ከዋክብት ስራዋ ምንድነው? ያንን ወሬ ይዞ ከታች ላለው እንዳይሰጥ ያንን ሰይጣን መምታት ነው። ወረጁ መልሽ ያውጥን ያለው አላህ ለዚህ ነው ሰይጣናትን መምቻ እንድትሆን ዘንድ አለ። ሶስተኛ የኮከብ የተፈጠረችበት ዓላማ ምንድነው ከተባለ وعلامات يهتدى بها الله سبحانه وتعالى بسورة الأنعام ላይ وبالنجم هم يهتدون ይላል። በከዋክብትም እነርሱ መንገድን ይመራሉ ይላል። እና ይሄን ይመስላል የድሮ ሰዎች በጨረቃ ይመሩባት ነበር ማለት ነው ጉዟቸው። نرجو منكم وضع كافة أمتعة اليد الخاصة بكم في الخزائن المعلومة أو تحت المقعد الذي أمامكم. حاضر. السلام عليكم. عليكم السلام ورحمة الله وبركاته. እንዴት ነህ ልጅ? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። አንድ ጥያቄ ነበረኝ እሱ። እሺ ጥያቄው ምን መሰለህ? አዳምና ሐዋ ሙስሊሞች እንደሆኑ በቁርአን አለ። ሱራውን ረስቼው ነው። ሱረቱ ሩም ቁጥር 30 ላይ አላህ በዚያ ላይ ይላል። ምዕራፍ 30 ቁጥር 30 ሱረቱ ሩም ምዕራፍ Suratul 25 years of Emirates Skywards and would like to welcome back our Emirates Skywards members. Please now place your hand baggages including in the overhead lockers or under the seat in front of you. Before takeoff, all electronic devices must be switched off or put in flight mode. You must contact a crew member if your electronic device gets damaged or becomes hot or the device falls under your seat. Please do not move the seat. Allah መላእክቶችን የፈጠራቸው እርሱም በብቸኝነት እንዲገዙ Power banks and electronic smoking devices should be switched off and not used or charged at any time. Such devices must be stored under the seat in front of you or in the seat. Please take your seats and keep your seatbelt fastened and remember smoking is not permitted on board at any time. We hope you enjoy your flight today with us. Thank you. መላእክቶች ከነሱ ናቸው። በሌላ ቦታ ላይ يسبحون الليل والنهار لا يفترون ይላል። ቀንም ሌትም አላህን ይገዛሉ፣ አላህን ተስቢህ ያደርጋሉ፣ አላህን ይዘክራሉ። لا يفترون አይደክሙም። ولله يسجد من في السماوات وما في السماوات وما في الأرض في الدابة والملائكة هم لا يستكبرون ይላል። መላእክቶች ለአላህ ይሰግዳሉ ይላል። ለእርሱም ከመስገድ አይኮሩም። يخافون ربهم من فوقهم ከበላይ ያለቸው ያለውን ጌታቸውን አላህንም ይፈሩታል እያለ ይናገራል። እና መላእክቶች የተፈጠሩት አላህን ለመገዛት ነው። ሌላ አላህ የሚያዛቸው ትእዛዞች አሉ፣ ያንንም ይፈጽማሉ። ቤልት መልበስ አለብኝ እንደ ጀማ ደስ ሲል ብቻ ነው ቀምጠው ወላሂ أمامكم يجبكم الجلوس على تحزمة مقعدكم تذكروا تدخين العربة الدائرة لمن تقدرون እንዳለ ባዶ ነው። በዱባይ እሺ 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 አውሮፕላን ላይ ነው እንዴ? አዎ ላይ ነው። ያ ሰላም መልካም ብዙ ሽክራን አሚን 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 ያ ረብ አንድ ልጨምርልህ እሱ አንድ ጥያቄ ነበርና ለውጣ እሺ ሱራውን አልያዝኩትም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም እንድትሆን ናምን የሚል ቃል አለና እንድታስረዳኝ ፈልጌ ነበር። የሙስሊሞች መጀመሪያ
እሺ የሙስሊሞች መጀመሪያ እንደሆነ ታዘዝኩ ይላል አይደለ? ይሰማሃል? ከተወለዳቸው አንጻር ነው። እሺ አንጻራዊ መጀመሪያነትና ፍጹማዊ መጀመሪያነት በመባል ሁለት ይከፈላሉ። ገብቶሃል? እኔ እዚህ አየር ላይ መጀመሪያ እኔ መጣሁኝና አውሮፕላን ላይ መጀመሪያ ነው የገባሁት አልኩኝ። ማንም አልቀደመኝም። ልብ በል አውሮፕላን ላይ መጀመሪያ ነው የገባሁት አልኩኝ። ያ ማለት አውሮፕላን ላይ ከኔ በፊት ማንም የገባ ሰው የለም ማለት ነው ወይንስ ከዚህ ከሚገኘው ከአውሮፕላን መጀመሪያ የገባሁት እኔ ነኝ ለማለት ነው? አውሮፕላን ላይ ማንም አይገባ። አውሮፕላን ላይ መጀመሪያ እኔ ነኝ የገባሁት አልኩኝ። ገባሁኝና እዚህ አሁን ነገርኳችሁ ቁጭ አልኩና መጀመሪያ ማለት ነው። እዚህ አውሮፕላን ላይ ካሉት አንጻር ነው መጀመሪያ እያልኩኝ ያለሁት ወይንስ እንደው ሙሉ አውሮፕላን ላይ ከዚህ በፊት ከኔ በፊት ማንም ገብቶ ያውቅም እያልኩኝ ነው? እዚህ ያሉት እንጂ እዚህ ያሉት አንጻራዊ አየህ አይደለ? ስለዚህ ነብይ ማንኛውም ነብይ ለተላከለት ትውልድ የመጀመሪያ አማኝ ነው፣ የመጀመሪያ ታዛዥ ነው። ሙስሊም ማለት ታዛዥ ትእዛዝን የሚፈጽም ማለት ነው። የአምላኩን ትእዛዝ የሚፈጽም አይደለ? ነብዩ መሐመድ ከአምላካቸው በተሰጡት ትእዛዝ ላይ ከተላኩለት ትውልድ አንጻር የመጀመሪያ ትእዛዝ ፈጻሚ ናቸው። ማንም የቀደማቸው የለም ከትውልዶቻቸው። ለዚህም ነው እንዳለ ሁሉም ሙፈሲሮች ጋር ብትሄዱ ከትውልዱ አንጻር እያሉ አስቀምጠውታል። አንጻራዊ መጀመሪያነት እንጂ ፍጹማዊ መጀመሪያነት አይደለም። ሌላ ማስረጃ ሙሳ ዓለይሂ ሰላም አላህ በሱረቱል አዕራፍ ላይ ወአና አወሉል ሙእሚኒን እንዳለ ሙሳ ይነግረናል። እኔ የምእመናን መጀመሪያ ነኝ ያለ ሙሳ ከማን አንጻር? ከትውልዱ አንጻር ወይንስ ከኔ በፊት አማኝ የለም እያለ ነው? ከህዲናቸውና አብርሃም እያለ ነው? ላይ አይደለም፣ ከትውልዱ አንጻር ነው ያያረላ። ስለዚህ አንጻራዊ መጀመሪያነት ይባላል። እሺ ከትውልዱ አንጻር ማለት ነው። ወአና አወሉል ሙእሚኒን አይ ሚን ኡመቲሂ እያሉ እንዳለ ፈስረውታል። ከትውልዱ አንጻር እና መልካም ጉዞ ሲየ መልካም ጉዞ ሽኩራን ጀዛኩም አላህ። በስተመጨረሻ አንድ ነገር ብትሰራልን ባይነን የሆነ ከባይብል ላይ ሙስሊም ወይም ኢስላም የሚል ቃል አለ ብለ ሪከር አይቼ ነበርና ጥርት ያባለ ቪዲዮ ብትለቅቅ አሪፍ ነበር። ወላሂ ሰውም ያየዋል። የሰማኸኝ ነው? እኔ ማድረግ አልችልም። አንቺ ስልኩ ካለሽ ነው መጠቀም የምትችይው። በስልኩ ካለሽ መጠቀም የምትችይው እኔ ማድረግ አልችልም። እሺ እሱ የሰማኸኝ ነው? በሰላም ግባልን ወንድማ፣ በሰላም በስ ላ እሱማ መሬት ላይ ነበር፣ በአየር ነው የሚገባው። እሺ አሁን ደግሞ ወአለይኩም ሰላም። እሺ ጥያቄ ያለሁበት ቦታ ትንሽ ኮኔክሽን ስለሌለ ሊዘጋብኝ ስለሆነ ነው። በኋላ ላይ ትመልስልኛለህ ምናልባት። እሺ ሰዎች መሀል ላይ ትንሽ ሰሞኑን የሆነ ጭቅጭቅ እየሰማሁ ነበርና ከቁርአን አንጻር አንተ እንድትመልስልኝ ነበር። ግማሽ ጎኖች ምድር ክብ ናት ብለው ሲከራከሩ፣ ግማሽ ጎኖች ደግሞ እንደዚሁ ምድር ጠፍጣፋ ናት፣ ሁለቱም ቁርአን ላይ ተገልጿል የሚል ነገር ይባባላሉና የትኞቹ ናቸው ትክክል? ጠፍጣፋ ናት ያሉት ናቸው ወይስ ምድር ክብ ናት ያሉት ናቸው? ለዚህ በጣም ከባድ ጭቅጭቅ ውስጥ ገብተው ስላየኋቸው ነው። እና ደግሞ ከባድ ጭቅጭቅ ውስጥ እንዲያስገባ አይደለም። ካላወቃችሁ የእውቀት ባለቤቶችን ሄዳችሁ መጠየቅ ተለያዩ አይደለ? ሰዎች አላህ በቁርአን ላይ ያመላከተ ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል፣ በሆነ ሃይማኖታዊ ጉዳይ ብትጨቃጨቁ ወደ አላህና ወደ መልእክተኛው መልሱት አለ ቁርአን። ማ መዕነ ረድ ኢለላህ ወማ መዕነ ረድ ኢለረሱል አይ ረድ ኢለላህ ያዕኒ ኢላ ኪታቢላህ والرد الى الرسول والرد الى الرسول يعني الرد الى سنته ولا قرآن ولا حديث مملس مالته እንደተቃላይ ምድር ክብ ነች ወይስ ጠፍጣፋ? ሁለቱም በቁርአን ላይ ተገልጿል። ትክክለኛ የትኛው ነው የሚል ነው። እውነት ነው፣ ሁለቱም ተገልጿል።
ገብታችኋል? ምድር ክብ ነች። ምድር ክብ እንደሆነች አላህ ሱብሓነሁ ወተዓላ በቁርአን ላይ ዩከውሩ ሌይለ ዐለ ነሃር አለ። ኢብኑ ዑሰይሚን የተባሉ ታላቁ ዓሊም ይህ ምድር ክብ እንደሆነች የሚያሳይ አንቀጽ ነውና ምድር ክብ ነች አሉ። ጠፍጣፋ ነች ያሉትስ የትኛውን አንቀጽ ይዘው ነው ወደሚለው እንምጣ። አሁን ገብቶሃል አይደል? ወኢለ ልአርድ ከይፈ ሱጢሐት ወደ ምድር አይመለከቱም እንዴት እንደተዘረጋች አለ። ምድር ዘርግነች የሚሉት ይህን ይዘው ነው። አሁን በደንብ አስተውለህ ከሆነ አያ አንቀጹን አይመለከቱም እያለ ነው። ከእኛ እይታ አንጻር ያለውን ሁኔታ እየገለጸ ነው አላህ ሱብሓነሁ ወተዓላ። እዚህ ላይ ገና ሲጀምር ስለ እይታ ነው እየገለጸ ያለው። ከአንተ እይታ አንጻር ምድር አንተ ጠፍጣፋ ነች አይደለችም? ጠፍጣፋ ነች ከእኛ እይታ አንጻር። ሁኔታዋ ግን ምንድን ነች ከተባለ በጥቅሉ ክብ ነች። ገብቶሃል አይደለ? ስለዚህ የሚጋጭ አይደለም። ይሄ የሚጋጭ አይደለም። ይሄ ገና ሲጀምር ምን ይላል? ሱረቱል ጋሺያ ላይ ታገኘዋለህ። አፈላ የንዙሩነ ኢለል ኢብሊ ከይፈ ኹሊቀት ወኢለስ ሰማኢ ከይፈ ሩፊዐት ወኢለል ጅባሊ ከይፈ ኑስበት ወኢለል አርዲ ከይፈ ሱጢሐት። አፈላ የንዙሩነ ኢለል ኢብሊ ከይፈ ኹሊቀት ብሎ ይጀምራል። አይመለከቱም ወደ ግመል እንዴት እንደተፈጠረች ይላል። ስለ እይታ ነው፣ ስለ እኔና ስለ አንተ ስለ ሰዎች እይታ ነው እየተናገረ ያለው እንጂ ስለ ምድር ሁኔታ አይደለም። ምድር እንዲህ ነች እያለ እየተናገረ አይደለም። ስለኛ እይታ አይመለከቱም ግመል እንዴት እንደተፈጠረች ብሎ ጀመረ። ወኢለ ሰማይ ከይፈ ሩፊዐት ወደ ሰማይ አይመለከቱም እንዴት እንደከፍ እንደተደረገች። ወኢለ ልጅባሊ ከይፈ ኑስበት ወደ ተራራ አይመለከቱም እንዴት እንደተተከለች። ወኢለ ልአርድ ከይፈ ሱጢሐት ወደ ምድር አይመለከቱም እንዴት እንደተዘረጋች። ፊ ነظር ልኢንሳን እነሃ ያዕኒ ሙሰጠሐ በሰው ልጅ እይታ አንጻር እርሷ የተዘረጋች ነች። ገብቶሃል አይደል? ያ ልክ ለምሳሌ በሱረቱል ከህፍ ላይ ያ ዙልቀርነይንን የፀሐይን እይታውን ገልጾለታል። ሐታ ኢዛ በለገ መግሪበ ሸምስ ወጀደሃ ተግሩቡ ፊ ዐይኒን ሐሚአትን ወወጀደ ዒንደሃ ቀውማ እያለ ይናገራል። ዙልቀርነይን ዓለምን እየዞረ እያለ Please leave this aircraft. This aircraft is now bound for Dubai. እሺ حتى إذا بلغ مغرب الشمس ፀሐይ መጥለቂያ በደረሰ ጊዜ ይላል ከእርሱ እይታ አንጻር ወጀደሃ አገኛት ተግሩቡ ስትጠልቅ ፊ ዐይኒን ሐሚያ ያ አላህ ሱብሓነሁ ወተዓላ ይናገራል። ለመሆኑ እንደው ፀሐይ በጭቃ ውስጥ ነው ወይ የምትጠልቀው? አይደለም። ከሱ እይታ አንጻር ግን በዚያ ውስጥ እንደምትጠልቅ አገኛት እያለ የእርሱን ግኝቱን እይታውን እየገለጻት ነው። አሁንም ልክ እንዲሁ ምድር አይመለከቱም እንዴት እንደተዘረጋች ሲል ከሰው ልጆች እይታ አንጻር ያለውን እየገለጸ እንጂ የምድርን ሁኔታ እሷ የተዘረጋች ነች ያለ እየተናገረ አይደለም። ለታረን ለማሽ ስለዚህ የሚጋጭ አይደለም። ሹክራን እሺ፣ በጣም አመሰግናለሁ። ማለት ጸብ ደረጃም ስለደረሱ ያው ማስረጃ መፈለጉ የተሻለ ነው። ሹክራን ጀዛከላህ። መልካም ማለት ያ ሰላም ሙስሊም ወይንም ኢስላም የሚል ቃል በቁርአን ምዕራፍ 3 ቁጥር 19 ኢስላም የሚል ቃል በቃል ታገኛለህ። ባይብል ተሳስቼ ነው እሱ መጽሐፍ ቅዱስ ላይ ነው። በመጽሐፍ ቅዱስ ላይ ሪከርድ ቪዲዮ አይቼ ነበርና ብዙ አልተቀረጸም ሪከርዱ እና ቪዲዮ ስራለና ሰርተሃል እንዴ? ምን ይሰራል? አላህ ሰርቶልሃል ቪዲዮ። ለአንተ የሚያስፈልግህ ከቁርአንና ከሐዲስ ነው። እሺ ወንድም፣ እኛ ማረጋገጫ ከዛ ምናልባት ክርስቲያን መጥቶ ሲጠይቅ የምንጠየው ነው። ያሺ ልመልስለት እና ፈልጌ ለክርስቲያኖች ነው ፈልጌ እንጂ ለእኔማ አላ እኔማ አልሐምዱሊላህ ነው ወንድም። ዝም ከክላሶቼ ጋር ከክላሶች አንዳንዴ ትምህርት ቤት ልንገርሽ፣ የዕብራይስጡን መክፈት ትችላለህ? የዕብራይስጡን መክፈት ትችላለህ? ዕብራይስጥ የራሳቸው መጽሐፍ ቅዱሳቸው አለ። እዚያ ላይ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21
እዛ ውስጥ ዕብራይስጥ ስትከፍት ጊዜ ታገኘዋለህ። ኢስላም ሙስሊም የሚለውን ቃል በቃ ትራንዚት ነው የማድርገው ወደ አማርኛ ወደ አረበኛ ወደ አማርኛ አረበኛ ቋንቋ ታገኘዋለህ። ትግሬ እንደሆንኩ አውቀኸኛል እንዴ? አልከኝ። ኦኬ ብለኸኛል። እኔ አማርኛ ነው የምሳሳተው ነበረ። አይ ትግራይ በጣም ስለምወድ ነው። ትግራይ የምወደው ልጅ አለ። እሺ በል ደህና ተወለይ። እሱ ደህና ግባልኝ። አይ ደህና እሺ ደህና ተው። ጽቡቅ መንገድ። ሰላም አለይኩም። مرحبا ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነህ? ተሻለ ሁሴን? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። እንትን ነበር ጥያቄ ልጠይቅህ። የሆነች ልጅ ነበረች እና መጀመሪያ ክርስቲያን ነበረች። ከዛ ኤቲስት أقنعة الأكسجين وسترات النجاة كما أنها تبين لكم وضعية الانحناء. كويس ልጨርስ ጥያቄውን። ከዛ በኋላ ኤቲስት ሆነች። ከዛ አምላክ የለም ምናምን ማለት ጀመረች ማለት ነው እና መጨረሻ ላይ እስልምናን አጠናች እና ወደ እስልምና መግባት ፈለገች። ግን ባሏ ይሄንን ነገር አይፈልግም። ባሏ ጋር በጣም ብዙ ነገር አሳልፏ። በጣም ጥሩ ሰው ነው ማለት ከዚህ ለመድረሴ እሱ ትልቁ ሚና የተጫወተው አለች እና አሁን የሆነ በሁለት መካከል ሆንኩኝና ምን ላድርግ አለችኝ እና እኔ ማለት እንደማይቻል አውቃለሁ፣ ግን ምን ብዬ ልመልስለት? እስላምን ተቀበል። ወራ በጣም ነገር ነው ለሷ። እስላምን ተቀበል። የፈለገ ውድ ሰው እዚህ ዓለም ላይ ሊኖራቸው ይችላል። ነገር ግን እንደ አላህ የሚወዳቸው አካል የለም። ኢነ ረቢ ረሒም ወጁድ አለ ሹዐይብ ዓለይሂ ሰላም። ኢነ ረቢ ረሒም ወጁድ፣ ጌታዬ አላህ ለባሪያዎቹ ወዳድ የሆነ አምላክ። የፈለገ አካል ቢወዳችሁ ለምን እናት አትሆን? ለምን አባት አይሆን? ወረብል ከዕባ እንደ አምላክ እንደ አላህ የሚወደው የለም። ስለሚወደን ነው ከእርሱ ጋር ሊያስተሳስረን ዘንድ ነቢያትን ይላከልን፣ መጽሐፍን ያወረደልን፣ የመልካሙን ነገር ሁሉ መንገድ የገለጸልን፣ ክፉን ነገር ሁሉ ያስጠነቀቀልን። ያነሁ ይሕቡና ይወደናልና። ይላቸዋል አላህ ባሪያዎች ወደ እርሱ እንዲመለሱ ሲነግራቸው ጊዜ ባሮች እያለ ወደ ራሱ እያስጠጋ ነው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። አንተ ሌባ ወደ እኔ አትመጣም አላለም። አንተ እንዲህ ወደ እኔ አትላ በራሳችሁ ላይ ወሰን ያለፋችሁ ባሪያዎች ሆይ ኃጢአትን በመስራት ኑ እኔ እጠብቃችኋለሁ ተመለሱ እያለ ሊጠራ አምላክ ነው ያለው እና ስለዚህ ሰው ልጅ ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ። ነቢያችን ሰለላሁ ዐለይሂ ወሰለም ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም ማለት። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን አርዳ ናሰ ቢሰኸጢ ላህ ሰኸጠ ላሁ ዐለይሂ ወአስኸጠ ዐለይሂ ናስ ወመን አርዳ ላህ ቢሰኸጢ ናስ ረዲየ ላሁ ዐንሁ ወአርዳ ዐንሁ ናስ። አላህን በማስደሰት ሌሎች ቢከፉም እንኳን ባታ ያብሰጠው ይሄ ሰው አላህ ይህን ሰውዬ ይደሰትበታል። ወደፊትም ያ የጠላው ሰው እውነቱን ሲያውቅ ጊዜም እንዲደሰትበት ያደርጋል አሉ። ነገር ግን አላህን በማስቆጣት ፍጥረታትን ለማስደሰት የሰራ ሰው አላህም ይቆጣበታል። ልክ እንዲሁም ደግሞ እነዚያ ሰዎች ይቆጡበታል፣ ጊዜው ቢረዝምም እንኳን ማለት ነው። ገብቷቸዋል እና ስለዚህ የሰው ልጅ እዚህ ዓለም የመጣው የተፈጠረው ፈጣሪውን የሚፈልገውን ነገር እንዲሰራ እንዲያደርግ፣ አምላኩን በብቸኝነት እንዲገዛ እንጂ የፍጥረታትን ፍላጎት ሊጠብቅ አይደለም። እኔም አንተም እኩል ነን ከአላህ ዘንድ አፈር ውስጥ እንገባለን። ገብቷቸዋል። የተፈጠርንበት ዓላማ አለ። ያንን አንዱን አምላክ እንድናስደስት እርሱም በብቸኝነት እንድንገዛ ነው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ሆነ ጋኔኖችን እኔን እንዲገዙ እንጂ አልፈጠርኳቸውም ማለት ነው። ለምን መጣሁ እዚህ ዓላማ ብላችሁ ራሳችሁ ጠይቁ። ሰዎች እዚህ ዓለም ለምን መጣሁ?
ለምን ተፈጠርኩኝ? ምንድነው አምላኬ ከኔ የሚፈልገው? ያ ያስገኘኛ አካል ከኔ ምንድነው የሚጠብቀው? እርሱም በብቸኝነት እንድትገዙ ብትገዙ ተጠቃሚዎች ራሳቸው ናቸው። ብትክዱት የምትጎዱትም ራሳቸው ናቸው። አላህን ስለተገዛ ነው የሚጨምርለት ነገር የለም። ስለካድ ነው የሚቀንስበት ነገር የለም። የብኒ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁል ዋሒድ ሚንኩም ማ ዛደ ዛሊከ ፊ ሙልኪ ሸይአን የብኒ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም كانوا على أفجر قلب رجل واحد منكم وما نقص ذلك في ملك شيئا. الله من على بهذه القدس لاي እናንተ የአደም ልጆች ሆይ እናንተ ሰዋቸውም ጅናቸውም ከመጀመሪያቸውም እስከ መጨረሻቸውም ያላችሁ ሁላችሁም እኔን በሚፈራ ሰው ልብ ላይ ብትሆኑ እኔን ጭራሽ የምትጨምሩልኝ ነገር የለም ይላል። ሁላችሁም ብታምፁ እኔን የምትቀንሱልኝ ነገር የለም። እና ስለዚህ ሰዎች አላህን ሊገዙ ነው የተፈጠሩት። አላህን መገዛት ነው ያለባቸው። እሺ እና ስለዚህ ወደ እስላም እንድትመጣ ንገሪያት። ባሏን ቀስ ብላ ዳዕዋ ታድርግለት። ከተቀበለ ሰየው፣ አልቀበልም ካለ ዛኔ ከአላህ ጋር ህይወቷን መቀጠል አለባት። ما أجمل العيش مع الله الله قال هيوت من نعمة رأي أشي وفي حالة عدم السترة أو عند الحاجة لزيادة الهواء يتعين عليكم النفخ فيها لكن يا سلام يا سلام يا سلام يا سلام يا سلام. يجب أن تتذكروا ضرورة عدم نفخ سترة النجاة قبل الخروج من الطائرة. تتوفر لدينا مستلزمات العوم الخاصة يا سلام. If you lose your phone under the seat, please speak to a member of cabin. Do not move the seat, as this might damage the phone and its battery. Please now ensure that all your hand baggage is stowed in the overhead وعليكم السلام. under the seat in front of you. Your seatbelt is securely fastened. Your seat is in the upright position. من الكين Electronic devices, including mobile phones, tablets, must be switched ቁርአን ምን or put into flight mode. ቁርአን ብቻዬን ማፈዝ እንዴት እችላለሁ? ብቻዬን Using the ከአስተማሪ ጋር ቅራ ወንድም። የአህካም ተጅዊድ ጠብቀህ የምትቀራ ከሆነ ችግር የለውም። charging is only permitted ነገር ግን አህካም ጠብቀህ ህጉን የምትቀራ ከሆነ ችግር የለውም። smoke detectors and ካልሆነ ግን this aircraft is ከአስተማሪ ጋር መቅራት አለባችሁ። including ምክንያቱም ቁርአንን መቅራት ከሸህ ጋር ነው የተለመደው። ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ስር ነው የቀሩት። ታቢዒዎች ከሰሃቦች ስር፣ አትባዕ ታቢዒ ከሰሃቦች እየተባለ ነው ከታቢዒ እየተባለ እንጂ ለብቻ አይደለም። ነገር ግን ሰውየው የአቀራር ህግና ስርዓቱን አህካም ተጅዊድ በደንብ ጠብቆ የሚቀራ ከሆነ የዛኔ ችግር አይኖረው። ምክንያቱም ሸህ የተፈለገው ስህተቱን እንዲያርመው ነው። ያን ተማሪ በተሳሳተ መንገድ እንዳይቀራ ነው። ربط أحزمة مقاعدكم إعادة مقاعدكم إلى الوضع المستقيم. إنزال مسند الذراع وإطلاق طاولة الطعام. مرحبا وعليكم السلام. يجب إغلاق الأجهزة الإلكترونية بما فيها الهواتف الجوالات والأجهزة اللوحية أو ضغطها على وضع الطيارة. يا سلام. أتكوت أسكبه. حالة استخدام ولا سكوت على قوم. إذا كنت مثلا على قوم. مولي. إشارة أحزمة المقاعد. مولي. التخييم على متن هذه الطائرة ممنوع في جميع الأوقات، وهذا يشمل استخدام أوشاك أجهزة. عليكم السلام. በቃ መንቀሳቀስ ሊጀምር ነው እየተባለ ነው። እስከዛ ድረስ شكرا لحسن انتباه. እስኪ ዘጋ ድረስ እስኪ ኦቶ ሰላም እስኪ ዘጋ ድረስ ቻው ቻው ቻው። አይኔን እየተሻለኝ ነው። አሁን እኮ እዚህ ላይ ትንሽ ነው የቀረው። አሁን ብትወጣ ይጠፋል እንጂ አሁን የሚፈውና ይሄንን ብራይትነስ ቀንሰው እንደዚህ ብታስተፍሉ ባግራውንድ እስኪ እንመልከት። እዚህ ጋር አረበኛ እናድርገው።
بتسوان قالوا يا أبانا ما لك لا تأمنا على يوسف سيداتي وسادتي سنقوم بعد حين بتخفيض إنارة المقصورة استعدادا للإقلاع ستجدون ضوءا فرديا في اللوحة الموجودة فوق رؤوسكم. Ladies and gentlemen, we will shortly be dimming the cabin lights for takeoff. If you wish to continue reading, you will find a light in the panel above your head. I understand that. لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه وتفصيل كل شيء وهدى ورحمة لقوم عندي من قد تفرق والله ما أنا كم ترى أنا قرأت تجمعكم هيد تأجر بعد اسكيز أدرس ما من كذا كذا كنا لكن اسكيز أدرس ما يوندي كون أنت لازم الناس تأكل تمرين الرأس وزي كنا بمستقبل شنو بالمال كون يقدم يعني كون أنت بلا من بركة باكراوند هنا نزيك ما استأكل مشي ده لا رب تشرح له እሺ እዚሁ ላይ ላይቭን አያመጣውም አፕ ላይ አያመጣውም እያየኸው አንድ አራሱ እያየህ ነው በቃ ዝም ብሎ ይባቡት አሁን እኮ ያልኩህ ነው እንደዛ ቃል አሁን ወጥ የገባህበት ራሱ ቲክቶክ ምናምን ራሱ አያውቁም መጀመሪያ ላይ እኮ አለ ቲክቶክ ላይ ሰው ሁሉ ጋብና አምስተኛው ላይ መጨረሻ ግጭት ባስለቀው አለ አይ እንደዚህ እኮ ነው ጦርነት የሚለው አውድም ይሰጣል ይሄ ግጭት ደረጃ በጉዳትም ሆነ በተሳታፊ ቁጥርም በቀዳሚነት የሚጠቀስ ነው ማንኛውም ሰዓት ወጣ ነው እስኪ አንተ ወጣ አካላዊ ግጭት ወይም ደግሞ ይጠራሉ ተቋሞች ደግሞ የግጭት ሁኔታው መኖሩን ለመለየት የሀዲያ ኧረ አልሐምዱሊላህ ወላሂ ጉንፋን ካመመኝ በጣም ቆይቻለሁ ጃኬት ልበስ ይበርዳል لا ጃኬት ወዛሮት ወላሂ እንዲ ልብስ ተሸክሞ መሄድ ምናምን በጣም የሚከብደው ብታይ በጣም የሚከብደው አሁን ራሱ ተቀምጬ ስለሄድኩኝ በጣም ነው የሚከብደኝ የግል ፕሌን ነው እንዴ ባዶ ነው እሳ ይረብሻል በአላህ እኔ ሂጂ ላሽከርክርበት መሰለኝ ግን መንጃ ፈቃድ መንጃ ፈቃድ ረስቻለሁ السلام عليكم وعليكم السلام السلام عليكم وعليكم السلام
እንዴት ነህ? ደህና ነኝ። አንተ እንዴት ነህ? ልጆች በቀለ ተርሳ መልካም ጊዜ ሆንላችሁ። ልማዶቻችን ተቋም ሆነው ባንክን ፈጥረዋል። ስኬት ሞከት ከዛ እንዴት ነው የሚቆመው? የኤቲኤም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ